የፍቅር ጥግ ክፍል 6 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማን ነኝ? ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እነሱ የኔን ሐሳብ አልሰሙም። የደስደስ ብለው ዝም ብለው መሳሳቅ ጀመሩ። ኢዮብ ባይኑ ምንም እንዳልናገር ምልክት እያሳየኝ ስለነበር ዝም አልኩኝ። ከዛን ቀን ጀምሮ ከሩቅ እየጠበቅን እኛ ትምህርት ቤት እያደረስናት መመለስ ጀመርን። አንዳንዴ አውቃ ክላስ ሳይኖራት ትምህርት ቤት ድረስ ተወስደንና እረስቼው ነው በቃ ተመልሰን ወክ እናደርግ ትለናለች። እኔ ብሽቅ እላለሁ። እሷ ግን ፊቷ ላይ የሚታየው ብርሃን ይለያል። ሁልጊዜ ከኢዮብ ጋር ቁጭ ብለው ሲያወሩ የኔን አይን እያየች ነው የምትሰማው። እኔ ደግሞ ያ ነገር በጣም ምቾት ይነሳኛል። ቅዳሜ ቀን ኢዮብ ለምን ወተን ዘና አንልም? እኔ ሰሞኑን አሪፍ ነው የሸቀልኩት አለ። ልዕልት በምን ሐሳባ መውጣት እንደማትችል ተናገረች። ኢዮብ ስንት ምክንያት ደርድሮ ለቤተሰቦቿ እንድትነግራቸው ተነገራትና አሳመናት። ተስማምተን ወጣን። ልዕልት ለወትሮው ጠቅልላ ነፃነቱን የነፈገችውን ጸጉሯን ጀርባዋ ላይ ነስንሳ ቅርጿን ጉልት አድርጎ የሚያሳይ ግን ደግሞ ጨዋነትን የተላበሰ አለባበስ ለብሳ መጣች። ሳያት ውስጤን ምን እንደነዘረኝ አላውቅም፣ ግን የሆነ ነገር ጠቅ አድርጎኝ አለፈ። ግን ላለመረታት ምን ነው እንደዚህ ሆነሽ መጣሽ? የምትሄጂው እኮ ከኛ ጋር ነው። ሱሪያችንን እላያችን ላይ ነትቧል። አታይንም? እኛን የለበስነው ሹራብን ቢሆን ከመሬት ጋር ተመሳስሏል አልኳት። ቅልስልስ ብላ ያየችኝ። አይገርምም? አንተም ከመቼው ከነሱ ጋር እንደተመሳሰልክ እኛ ብለህ ማውራት ጀመርክ አይደል? አንተም ራስህን እንደ ጎዳና ሰው መመልከት፣ ራስህን በዛ ሚዛን ማስቀመጥ ጀመርክ። ጎበስ፣ እንዲህ ነው ቴቴ እንድትሆንላት የምትፈልገው አለች። እንደማያገባት ነግሬያት ዝም ብዬ ሄድኩኝ። ኢዮብና እሷ ተከተሉ። አብረን ወደ አንድ ቤት ሄድን። ከበር ስንገባ ጀምረን ቤት ውስጥ የነበሩትን ሰዎች ቀልብ እንደ ሳብን ግልጽ ነው። አንደኛ የልዕልት ውበት ብቻውን ማንንም ማፍዘዝ ይችላል። ሁለተኛ እሷ በዛ ልክ ለብሳና ተውባ ከግራና ከቀኟ ሁለት ቦርኮ ወንዶችን ይዛ መጠጥ ቤት ለመዝናናት ስትገባ ሁሉም ሰው ግራ መጋባቱ ግልጽ ነው። ልዕልት ምንም አይነት መጠጥ ጠጥታ ስለማታውቅ አልጠጣም ብላ ለስላሳ አዘዘች። ኢዮብ አልተጫናትም። በሐሳቧ ተስማምቶ እሺ አላት። እኛ ባናቱ መጠጣት ጀመርን። እሷ ተሳቃ ቀስ ብላችሁ እንጂ የእናንተ አይደል እንዴ የት ይሄድባችኋል ትለናለች። ልክ 2 ሰዓት ሲሆን ከቤት 10 ስልክ እየተደወለላት ልታወራ እየወጣች መግባት ጀመረች። ኢዮብ አይኑ ቤቱን በሙሉ እያማተረ ነው። እኔ ስለ መውጣቷም ስለ መግባቷም ግድ አይሰጠኝም። 2 ወይም 3 እየወጣች ከገባች በኋላ በቃ እንሄድ ወይ እናንተ ቆዩ እኔ ልሄድ፣ ከቤት እየተደወለልኝ ነው፣ ከዚህ በላይ ከቆየሁ ጥሩ አይመጣም አለችን። ኢዮብ በሐሳቧ ተስማምቶ ሂሳብ ከፍሎ ተነስተን ወጣን። በእግራችን እየተራመድን ኢዮብ ከት ብሎ ሳቀና እኔ ምልሽ ልዕልት፣ ያ 10 ጊዜ ስትወጭና ስትገቢ እየተከታተለ አፍጥጦ ሲያይሽ የነበረው ልጅ ምን እያለሽ ነው አላት። አንተ እንዴት አየኸው ብላ መለሰችለት። አይን አይከለከል አለ ዘፋኙ። አይኑ ከአንቺ ጋር ተንከራተተኩ። እንዴት በስስት እያየሽ እንደነበር ሳቄ መጥቶ ነበር። ውጭ ግን ምን አለሽ? ምንም፣ ዝም ብሎ ነው የለፈለፈብኝ። እኔ ምን እንዳለ ራሱ አልሰማሁትም አለችው። በመሃል ኢዮብ ስልክ ተደወለልኝ። ላውራ፣ እናንተ ተራመዱ ብሎ ወደ ኋላ ቀረ። እኔና ልዕልት ዝም ብለን መራመድ ጀመር። ልዕልት እጇን በደረት አድርጋ ታውቃለህ ግን ባህራን፣ በዚህ በምሽት በዚህ መንገድ ላይ አንተ ከጎኔ ሆነህ አብረን እየተራመድን መሆኑን ሳስብ ህልም ነው የሚመስለኝ። ትቆጣኛለህ ብዬ ፈርቼ ነው እንጂ ዝም ብዬ እቅፍ አድርጌ
ለደቂቃዎች ብቆም ደስ ይለኝ ነበር አለችኝ። ምንም ሳላቅማማ አዎ እቆጣሻለሁ፣ እኔ ማንም እንዲያቅፈኝ አልፈልግም አልኳት። ትንሽ ዝም ካልን በኋላ ግን ለምን ምን ችግር አለው ባቅፍህ ምን ይጎዳል አለችኝ። ልቀፍህ አትበኝ፣ መታቀፍ እፈራለሁ። ልሳምህም እንዳትኝ፣ መሳምም እፈራለሁ። ቆይ ግን ሁሉም ሰው ከሃዲ ነው አይደል የሚመስልህ አለችኝ። እኔ መስሎኝ ሳይሆን ስለሆነ ነው። ከእናቴ ጀምሮ ተመልከጂ፣ ሁሉም ከሃዲ ነው። እዚህ ምድር ላይ መጥቼ አይኔን ስገልጥ ያየኋት ሴት እናቴ ናት። እሷም ከሃዲ ናት። ስለ ፍቅር አውቄ ለፍቅር ልቤንም አይኔንም ስከፍት የተመለከትኳት ሴት ፋኖስ ናት። እሷም ደግሞ የምድራችን ጨካኝና ከሃዲ አስመሳይ ሴት ናት አልኳት። ግን ባህራን ከፋኖስ ቀድሜ እየጠየቅኩህ እኔ ብሆን እኔን ታፈቅረኝ ነበር? አይ አላፈቅርሽም፣ ምክንያቱም አንቺ አሰልችና የማትፈቀሪ አይነት ሴት ነሽ አልኳት። ተናዳ ከጎኔ ጥላኝ እንድትሄድ ፈልጌ ነበር። እሷ በተቃራኒው ፈገግ ብላ ላንተም ማልፈቀር አይነት ሴት ልመስልህ እችላለሁ፣ ግን እኔ እያጋነንኩ ሳይሆን በዙሪያ ያሉ አብዛኞቹና እኔን ለመቅረብ እድሉን ያላገኙ ወንዶች አብዛኛዎቹ አፍቃሪዎቼ ናቸው። እኔ ግን የነሱን እንዳለ ጨምቆ አንተ ብቻ አፍቅረኸኝ አብረን በኖርን ብዬ ነው ምመኘው ብላ እንባዋ ዱብ ዱብ አለ። ደሞ ጀመረሽ ልታለቅሽም? ቻው በቃ እኔ ልመለስ ነው ብያት ዘውር ስል እዮብ ከኋላችን የለም። ደንግጠን ደጋግመን ደወልን። አንስቶ ድንገተኛ ስልክ ተደውሎለት እንደተመለሰና ቤት አድርሻት እንድመለስ ነገረኝ። አማራጭ ስለሌለኝ ሸኘኋት። ልክ ወደ ሰፈር ለመድረስ የተወሰነ ደቂቃ ሲቀረን እኔ ልመለስ እንደሆነ ነግሬያት ፊቴን አዙሬ ልሄድ ስል አንድ ነገር ላስቸግርህ፣ እዚህ ድረስ መጥተህ እቴቴን ሳታያት ልትሄድ ነው አለችኝ። ጊዜ ያለችውን ፎቶ አውጥቼ ያሳየኋትና መቼ ሳላያት ውዬ ነው ሳታያት ምትኝ ብዬ ተናደድኩባት። ኧረ አይደለም፣ ይሄኔ እኮ ፎቶዎቿ ራሱ አንተን ለማየት ናፍቆ ይሆናል። የእናትህ ቀልብ እኮ አሁንም ቤት ውስጥ አለ። ለምን ቤት ገብተህ አትሄድም? ይሄ ቤት እኮ ስንት ነገራችሁን ያሳለፋችሁበት ቤት ነው። በዛ ላይ እቴቴ ይሄንን ላለማጣት ነው ህይወቷን ያጣችው። ቢያንስ ዛሬ እንኳን እዚህ ሂደር እያለችኝ እዮብ ስልክ ደውሎ ዛሬ ቤት እንደማይመጣና ሌላ ቦታ እንደሚያድር ነገረኝ። እያወራን የነበረው በሷ ስልክ ነው። ነገሩ ባይዋጥልኝም እሺ አልኩት። ቦርሳዋ ውስጥ የያዘችውን የቤት ቁልፍ አውጥታ እንካ፣ ይሄ የቤቱ ቁልፍ ነው፣ ቤት ገብተህ ጠብቀኝ፣ እኔ ቤት እንዳይቆጡኝ ገብቼ ተደብቄ እወጣለሁ ብላኝ ሄደች። በሩ ላይ ቆሜ ልግባ አልግባ ብዬ የተወሰነ መጣሁና ዝም ብዬ ወደ ውስጥ ገባሁ። ገና ግቢ ውስጥ ስገባ ደረጃው ላይ ቆማ መጣልኝ የኔ ልጅ፣ በቃ ወጥተህ እስክትገባ ትናፍቀኛለህ፣ ናስቲ ሳመኝ የምትለኝ ነገር ትዝ አለኝ። ጭንቅላቴ የሚጮህ ድምጽ እያወጣ አጨናነቅ። ወዲያው ኪሴ ውስጥ ያለውን ሲጋራ አውጥቼ ምንም ትንፋሽ ሳልወስድ ሳብ ሳብ አደረግኩት። ለውጥ የለው። ደግሜ ለኮስኩ፣ እሱንም ታልኩት። ዝም ብዬ ግቢ ውስጥ መንጎራደር ጀመርኩ። ቤቱን ከፍቼ ወደ ውስጥ ስገባ የሚያንቀኝ ነገር ያለ ይመስል ጭፍግግ አለኝ። ሶስተኛውን ሲጋራ ለኩሼ እየሳብኩ ልዕልት በሩን ያለማቋረጥ አንኳኳች። ከፈትኩላት። ወይኔ የሆነ ሰው አየኝ ብዬ ልቤ ባፌ ልትወጣ ነበር። እስካሁን ቤት አልገባህም እንዴ አለች። ዝም አልኳት። ቁልፉን ተቀብላኝ ወደ ውስጥ ገባችና መብራቱን አበራቸው። ወዲያው መልሳ አጠፋቸው። ምን ሆነሻል አልኳት። ጎረቤት አይቶ አንተን ለማናገር እንዳይመጡና እንዳያጨናንቁህ ብዬ ነው እኮ። እሺ ብዬ ወደ መኝታ ቤት ገባሁና መብራቱን አበራሁት። የእናቴን ፎቶ ከፊት ለፊቴ ስመለከት ምን አለ አምላኬ ሆይ ላንተ ምን ይሳናሃል? አሁን ፎቶዋን ድንገት ወደ እውነተኛዋ እናቴ ቀይረህ ላንዴ ባቅፋት ምን አለ ብዬ ጸለይኩ። የእናቴ ፎቶ
ትኩር ብሎ እያየኝ በጣም ነው ያፈርኩብህ። እንዴት እንደዚህ ራስህን ትጥላለህ? እንዴት እንደዚህ አይነት ህይወት ትመርጣለህ? ብሎ እየወቀሰኝ እንዳለ ተሰማኝ። ለመሸሽ በሚመስል መልኩ ከክፍሉ ለቅቄ ወጣሁ። የእናቴ መኝታ ክፍል ስገባ ልዕልት ድምጿን አፍና እያለቀሰች ነበር። መብራቱን አበራሁትና አየኋት። አይኗ ቀልቷል። ከተቀመጠችበት ሆና እጇን ወደ ኋላዋ አደበቀችው። ምን ሆነሻል አልኳት። ምንም እቴቴ ትዝ ብላኝ ነው አለችኝ። አትዋሽ፣ ምን ሆነሻል? እጅሽን አሞሻል እንዴ አልኳት። ዝም አለችኝ። ራሴ ሄጄ ከተቀመጠችበት አንስቼ እጇን አየሁት። እጇ በኃይለኛው እየደማ ነው። ምን ሆነሽ ነው? ምን ሆነሽ ነው? ደጋግሜ ጠየቅኳት። መኝታ ክፍሌ ገብቼ የተኛሁ እንዲመስላቸው በመስኮት ነው ዘልዬ የወጣሁት። መብራት አጥፍቼ ስለነበር ሳላስበው እጄን ቧጭሮኝ ነው አለችኝ። ይሄ እኮ ቧጨረኝ ሳይሆን ቀደደኝ ነው የሚባለው። እያየሽ ነው እንዴት እንደሚደማ። እጅሽ እኮ ተቀዷል አልኳት። ተው ችግር የለውም ትንሽ ነው ያመመኝ አለችኝ። አናደደችኝ። ወዲያው ተቀየርኩባት። ዝም ብዬ መጮህ ጀመርኩ። ቆይ አንቺ አይገባሽም? ለምንድን ነው ይሄን ሁሉ መስዋዕት ለኔ የምትከፊው? እስኪ ተመልከጂ፣ የሰውነቴ ጠረን ያስጠላል። እስኪ ተጠጊ። ለስንት ደቂቃ ነው ካጠገቤ መቆም የምትችዩ? ምን ያህል ሰዓት ነው መጥፎ ጠረን መቋቋም የምትችዩ? በ77 ድርቅ የተመታ ሰው መስያለሁ። አታየኝም አልኳት። እኔ እኮ ያፈቀርኩ ስላንተ ጸባይ ምንም ሳላውቅ መልክህን እንኳ በቅጡ ሳላየው እንዲሁ ባጠገቤ ስላለፍክ ብቻ ነው ስላንተ ማሰብ የጀመርኩት። አንተን መልክህን፣ ጸባይህን ወይም ደግሞ ጥሩ መዓዛህን አይቼ አይደለም የወደድኩ። በቃ ምንም ይሁን ምንም ለኔ አንድ ባህራን ነህ አለችኝ። ንግግሯን ከምንም ሳልቆጥር አባት ታስመስይ፣ ፊልም አይደለም ይሄ ህይወት ነው አልኳት። ገፍትራኝ ከቤት ወጣች። እኔ አልተከተልኳትም። እዛው የእናቴ አልጋ ላይ ተንጋልዬ ጣራውን እያየሁ ንግግሯ ጆሮዬ ላይ ያንቃጭልብኝ ጀመር። አይኔ ከጣራው ላይ ሳይነቀል ደቂቃዎች ተቆጠሩ። ለመተኛት ሞከርኩ፣ አቃተኝ። በግራ በቀኜ በጀርባዬ ተኛሁ፣ አልቻልኩም። ተነስቼ ወደ ውጭ ወጣሁ። ልዕልት ግቢ ውስጥ ጉልበቷን አቅፋ አንገቷን ጉልበቷ ውስጥ ገብራ ስቅስቅ እያለች ታለቅሳለች። ሳያት አሳዝናኝ ይሆን እኔ እንጃ። ግን አጠገቧ ሄድኩና ለምን ወደ ቤትሽ አልሄድሽም? ምን ያስለቅስሻል አልኳት። ዘልዬ ወጥቼ ዘልዬ ልግባ እንዴ አለችኝ እንባዋን እየጠረገች። ምን ችግር አለው? ባይሆን አቅፌ ወርወር አደርግሻለሁ። አትከብጅኝም አይደል አልኳት። ወዲያው ፈገግ አለችና እስቲ ሞክረኝ እከብድህ ይሆን እንዴ ብላ እጇን ዘረጋችልኝ። አነሳሃትና ከፊት ለፊት ቆማ ልቀፍህ እንዴ አለችኝ። ገረመችኝ። እኔ ምንሽ ልዕልት ስንት ዓመትሽ ነው? ነገረ ስራሽ እኮ የህፃን ነው። ኩርፊያሽ፣ ለቅሶሽ፣ ሳቅሽ፣ ሁሉም ነገርሽ ውስጥ ኩርፊያ አለ። ምንድነሽ ግን አልኳት። እኔ የጠየቅኩ እኮ ሌላ ነው። እሺ ቀፊኝ አልኳት። ተጠመጠመችብኝ። አንገቴ ስር ገብታ ውሽቅ አለች። ትንፋሿ እንደ እሳት ይሞቃል። እጇን ወገቤ ላይ አጣምራ አጥብቃ ያዘችኝ። እጄን ማን በወገቦቿ ዙሪያ እንዳሳረፈው አላውቅም፣ ግን እኔም አቀፍኳት። ለወራቶች ያህል አንዴ እንኳን እናቴን ባቀፍኳት ብዬ የተመኘሁትን ምኞት እውን የሆነ ያህል ጥምጥም አልኩባት። በሰዓቱ ባትለቀኝ ከቅፏ ባታስወጣኝ ብዬ የተመኘሁ። ተቃቅፈን ለምን ያህል ደቂቃ እንደቆምን አላስታውስም። አቅፊያት የእናቴን ትዝታዎች አስቤ መጨረሴን ብቻ ነው የማውቀው። ድንገት ብንን እንዳለ ሰው ልጅት እንደዚህ ቆመን እንደር ወይስ እንግባ ወደ ቤት አልኳት። አመሰግናለሁ፣ እቅፍህ በራሱ ሰላም አለው፣ ይልመድብህ አለችኝና ወደ ውስጥ ገባን። እጇን በነጠላ ጨርቅ ጠቀለልኩላት። ከውስጤ የሆነ ነገር እንደወጣ ያህል ቀለል ብሎኛል። እሷ በዛ ሁኔታ ውስጥ ሆና ተነስታ ልብሶቼን አዘገጃጅታ
እዚህ ድረስ ከመጣህ አይቀር ሻወር ውሰድና ልብስ ቀይረህ መቼስ በሰባራ እጄ አዘጋጅቼ እምቢ እንደማትለኝ እርግጠኛ ነኝ አለችኝ። እሺ ብዬ ተነስቼ ሻወር ለመውሰድ ገባሁ። ሰው እንዴት ያንን ሁሉ ጭቃ በሰውነቱ ተሸክሞ ይሄዳል? የሆነ ሰዓት ራሴን ታዘብኩት። ስታጠብ ቅልል አለኝ። ጨራርሼ ልብሴን ቀያይሬ ወጣሁ። እንዴት ነው ቀለል አላለህም? ባንዴ እኮ ፊትህ ሁላ ወዝ በወዝ ሆነ አለችኝ። አንቺ የከተማው አፈር እኔ ላይ ነበር እንደሚከማቸው። ምንድነው ይሄ ሁሉ ጭቃ? ለካ መንገድ ላይ ሲሄድ ቀስ እያልኩ የምራመደው ጭቃው ከብዶም ወደ ኋላ እየጎተተኝ ነው አልኳት። ከት ብላ ሳቀች። መሳቅ ቢሉት መሳቅ እንዳይመስላችሁ። ጉንጮቿ ከግራ ወደ ቀኝ ጎድጉደው 32 ጥርሷ እየታየ ከዓይኖቿ እንባ ጠብ ጠብ እስኪል ሳቀች። እግሯን ሁላ እያነሳች ስትስቅ ሳያት በሷ አሳሳቅ እኔም ሳቅኩኝ። ደነገጠች። ወይኔ ጉዴ ሳክ እኮ ከምርህ ነው? አይቼሃለሁ አይደል? ስቀሃል፣ በእውነት ስቀሃል አለችኝ። ሳቄን ዋጥ አድርጌ ዝም ብዬ ቁጭ አልኩ። ምግብ ሰራች፣ በላን። እኔ ሶፋ ላይ ቁጭ እንዳልኩ እንቅልፍ ወሰደኝ። ሌሊት 10 ሰዓት አካባቢ መልሼ የተነሳሁ። ልዕልትም በተቀመጠችበት ሶፋ ላይ እንቅልፍ ወስዷታል። አይቻት አስተካክዬ እንኳን ሳላስተኛት ቤት ውስጥ መንጎራደር ጀመርኩ። እዛም እዚህም ግብት ውጥት እያልኩኝ ዝም ብሎ ሲያቅበዘብዘኝ ወደ ውጭ ወጣሁና ሲጋራ ለኮስኩ፣ አጨስኩ። ግቢ ውስጥ እጄን ወደ ኋላ አድርጌ በር እየደረስኩ መመላለስ ጀመርኩ። ሁኔታዬ ለራሴም ማስፈራኝ። የማብድ ሁላ መሰለኝ። በተለይ ማታ ከልዕልት ጋር አብሬ ስቄ እንደነበር ትዝ ሲለኝ እናቴ ሞታ ተቀብራ እኔ መሳቄ በራሱ ክህደት መሰለኝ። ዝም ብዬ በሩን ከፍቼ ከግቢው ወጣሁ። ወደ ነዮብ ጋር ሄድኩኝ። እንዴት እንደደረስኩ አላቅም፣ ብቻ ደረስኩ። ስገባ ኢዮብም ሁሉም ተደራርበው ተኝተዋል። ኢዮብን ሳየው ከልዕልት ጋር ድራማ እንደሰሩብኝ ገባኝ። ቢሆንም አጠገቡ ሄጄ ጋደም አልኩኝ። ጠዋት ኢዮብ ቀሰቀሰኝና አንተ ሰላቢ መቼ መተህ ነው አለኝ። ዝም አልኩት። እንዳኮረፍኩ ገብቶታል መሰለኝ። እሱም ቀለል አድርጎ አይ ልዕልት ደውላ ስትነግረኝ እኮ ደንግጬ ነው አለኝ። ዝም እንዳልኩ ተነስቼ ወጥቼ ቁጭ አልኩ። በጣም አምሮብሃል ባክህ አለኝ። ዝም ብቻ ሆነ መልሴ። ማታ ለሰከንድ የሳቅኩት ሳቅ ትልቅ ኃጢአት መስሎ ተሰማኝ። በድጋሚ ልዕልትን ለማግኘትም ሆነ ለማየት አልወሰንኩም። ብቻ ላለማግኘት እርግጠኛ ሆንኩኝ። ለኢዮብም ማስረግጬ ነገርኩት። በድጋሚ ልዕልትኛ ጋር ስትመጣ እኔ መሸሽ ጀመርኩ። እሱ ክላስ ላይ ያደርሳት ሲሄድ እኔ እየቃምኩ ጠብቀዋለሁ። ትንሽ ሰንበት እንዳልን ግን ልዕልት በድጋሚ ክላስ አቆመች። ኢዮብ ልመና በሚመስል መልኩ ከልዕልት ፍቅር እንደያዘውና እሷ ስትጎዳ ማየት እንደማይችል ዘንድሮ ተመራቂ ስለሆነች እስክትመረቅ እንኳን እንድታገስ ለመነኝ። የእሱ ነገር ስለሆነብኝ እሺ አልኩት። ድጋሚ እሷን እስከ ክላስ መሸኘት መመለሱን ተያያዝ ነው። ልክ ወደ ክላስ ልናደርሳት ስንሄድ ኢዮብ ጭንቅላቱን እየነቀነቀ አይገርምህም ግን የልዕልት ልብ እኮ ይለያል። እኛ እንደዚህ ተንቦርክከን እሷ እንደዚህ ዘንጣ ከጎኗ ስንሄድ ምንም አይመስላትም። ለሰው አትጨነቅም። ራሷን ሆና የምትኖር ሰው ንጹህ ሴት ናት። ንጹህ ልብ ነው ያላት። ምን አለ ቀደም ብዬ ባወኳት ብዬ የምመኛት አይነት ሴት ናት አለኝ። አሁንም እንዳረፈደና እድል እንዳለው ነግሬ አጽናና። የሆነ ቀን ላይ እኔም ኢዮብም ብራተን ተፋጠን ቁጭ ብለናል። ልዕልት የሰጠችንን ብር ትናንት ባንጠጣበት እኮ ለዛሬ ሆነን ነበር። አሁን ምን እናደርግ አለኝ። በቃ ወተን አንዱ ላይ እንፍረድና እንመለስ አልኩት። ተያይዘን ወጣን። ሁለታችንም የየራሳችንን አቅጣጫ ይዘን ጥጋችንን ይዘን ቆምን። ኮፍያ ያለው ሹራብ አድርገን ነው ከቤት የምንወጣው። ኮፍያውን ድፍት አድርገን መሬት እናያለን። ስለምንሰርቀው ሰውዬ ምንነት እንኳን አናውቅም። ስለምንሰርቀው ዕቃ እንጂ።
እኔም ባጠገቤ ጥቁር ጃኬት አድርጎ እያለፈ ጆሮ ላይ ስልክ የያዘውን ሰውዬ አነጣጥሬ አየሁትና ተከተልኩት። ከመቅጽበት ከጆሮ ላይ ነጥቄው መሮጡን ተያያዝኩት። ሳይጮህም ምንም ሳይል ባህራን ባህራን እያለ በስሜ ጠራኝ። ድምፁን አውቀዋለሁ። ስልኩን ውሰደው፣ አንተ ብቻ አናግረኝ ሲል ማን እንደሆነ ገባኝ። አለቃዬ ነው። ቀጥ ብዬ ቆምኩኝና ፊቴን ወደ እሱ አዞርኩኝ። ቤት ስገባ ልዕልትና ኢዮብ ቤቱን ፏፏ አድርገው አሰማምረው ጠበቁኝ። ሌሎችም ነበሩ። ዛሬ ግን ምን በዓል ነው አልኳቸው። ኢዮብ ወደ እኔ እያየ በዓል ካልሆነ እንደዚህ አታድርጉ ያለው ማን ነው አለኝ። ዝም ብዬ እንደቆዘምኩ ገብቼ ተቀመጥኩ። ልዕልት የሆንከው ነገር አለ እንዴ? ፊትህ ልክ አይደለም አለችኝ። ዝም አልኳት። አልፌያቸው ገብቼ ዝም ብዬ መሬቱ ላይ ተኛው። የለበስኩትን ሹራብ አውልቄ ፊቴን አለበስኩትና ስቅስቅ ብዬ አለቀስኩ። ምን አለ ፈጣሪ ያለኝን ነገር በሙሉ ወስደህ እናቴን ብትተውልኝ፣ ቢያንስ እኮ ለሷ ስለኖር ነበር አልኩት። ሁሉም ዝም አሉ። በዛው እያለቀስኩም እያሰብኩም እንቅልፍ ወሰደኝ። ስነሳ ልዕልት ብቻ ናት ካጠገቤ ቁጭ አለችው። አይኔን ስገልጥ ተመለከትኳት። ተነሳህ እንዴ? እንዳንረብሽህ እኮ ብለን ነው ዝም ያልነው። ትንሽ ይተኛ ብሎ ኢዮብም ልጆቹን ሰብስቧቸው ነው የወጣው አለች። ዝም ብያ ተነሳሁና ሹራቤን ለብሼ ወደ ውጭ ወጣሁ። ተከተለችኝ። ዛሬ እቴቴ ጋር ሄድክም አይደል? ለምን አንሄድም አለችኝ። የእናቴ ነገር ስለሆነሽ አልኳት። ሄድንና ቁጫን። እንደሌላ ጊዜው እናቴን የማውራት ነገር ራሱ አልነበረም። ዝም ብዬ ተመለከትኳት። አይኔን ከመቃብሯ ላይ ሳላነሳ የተወሰኑ ደቂቃዎች ከቆዩ በኋላ ተነስቼ መራመድ ጀመርኩ። ልዕልት ተከተለችኝና ከፈለክ የሚሰማህን አውራኝ፣ እየሰማሁ ነው አለችኝ። በሰዓቱ የሚሰማኝ ምንም ነገር አልነበረም። በሰዓቱ የሚሰማኝ ሰው ነበርና የፈለኩት መለፍለፍ ጀመርኩ። አለቃዬ ያለኝንና ያደረገልኝን ነገርኳት። አሁን ላይ ዝም ብሎ ማልቀስ ነው የሚያምረኝ። ዝም ብሎ ሆድ ይብሰኛል። መብላት በራሱ ያስጠላኛል። ማታ ማታ ስተኛ ከዚህ ዓለም እንዲገላግለኝ ጸልዬ ነው የምተኛው። ጠዋት ስነቃ ራሴን እየተነፈስኩ ሳገኘው በጣም እናደዳለሁ አልኳት። አይዞ ይሄም ያልፋል። ታውቃለህ፣ በከባድ ፈተናዎች ውስጥ የሚወለዱ በጣም ብዙ መልካም ነገሮች አሉ። እኛ ሁሌም መከራውን ስለምናይ ነው እንጂ ከባድ ፈተና ከባድ ደስታን ሰጥቶን ነው የሚያልፈው አለችኝ። ሁሌም ስለምታዳምጪኝ አመሰግናለሁ አልኳት። ፊቷ ፍክት ብሎ እያየችኝ፣ አሁን ግን የምር አትጠላኝም አይደል አለችኝ። ገላምጫት ዝም አልኩ። ቤቷ ልትሄድ ስለነበር ሸኝታ ተመለስኩ። የሆነ ቀን ኢዮብ ጋር ቁጭ ብለን እያወራን ቢያንስ አንድ እንኳን ስትስቅ ማየት ፈልጋለሁ። ምን ላደርግ አለኝ። እኔ መሳቅ እንደማልፈልግ ነገርኩት። ዝም አለኝ። ማታ ላይ ዝም ብለን እየተራመድን ና አዲስ ነቃ የሚያደርገን ነገር ተገኝቷል እንሞክረው አለኝ። አልተቃወምኩትም። ሞከርኩት። ምሽቱን እንደ እብድ ብቻዬን ስስቅ አመሸሁ። አሁን የቢራ ጠርሙስ ምኑ ያስቃል? አሁን ጠርሙሱ ምን አይነት ቅርጽ እንዳለው ብዬ ከትከት ብዬ እስቃለሁ። ኧረ ምን እሱ ብቻ ጠረጴዛው ራሱ 4 እግር እንዳለው ሳይ አስቆኝ ነበር። ብቻ ኢዮብ እንደ ሕፃን ልጅ ፈገግ ብሎ እያየኝ ምሽታችን አለቀና ወደ ቤት ገብተን ነጋ። ጠዋት እንደተነሳሁ ኢዮብ ተነስቶ ቁጭ ብሎ ነበር። ስነሳ አይኔን ሲያኝ የተፈጠረ ነገር አለ ወይ ብዬ ጠየቅኩት። እሱም ፊቱን እንደጣለው ቁጭ ብሎ ታውቃለህ፣ ግን ኢየሱስ የሚባል ነገር የስንቱን ፈገግታ እንዳጨለመ ምን አለ እዚህ ምድር ላይ ተስፋ መቁረጥ የሚባለው ነገር ባይኖር ማታ ስትስቅ ሳይ ልብ ይሞቅ ነው ያለው። እንኳን ሴትን ወንድ ልጅ የሚያፈዝ ውበት ነው እኮ ያለ። ይሄ ጸባይህ፣ ይሄ አቋምህ፣ ይሄ መልክህ ለሱስ ሲገበር ያስጠላል። በቃ ባህራን ግድ የለህም አንተ እንኳን ተቀየር። እኔ አንድ ያልፎብኛል፣
የፈሰሰ ውሃ ማለት ነኝ አለ። ገና ተቀየር የሚለውን ቃል ስሰማ ተነስቼ ወጣሁ። በለበስኩት ሹራብ ፊቴን ጠረቅ አድርጌ መጓዝ ጀመርን። ከግቢ ወጥቼ መራመድ ስጀምር እዮብ ደርሶብኝ አብረን እንጓዝ፣ መዳረሻችንን ፈጣሪ ያውቀዋል አለኝ። ክፍል 7 ይቀጥላል።